ይሄው ለአንድ ክለቡን በሙሉ ለኔ ሰጠኝን ሁሉንም ማገኙ አስቶን ቪላ አርሰናልን ሲያሸንፍ እናንተ የማ ተበቃይ ናችሁ ጎረቤት ታውቁ እንጂ እኔ ክለቤን ያናደደው ራሱ ክለቤ ነው ሪቬንጅ የሚቀበለውና እንጂ ሪቬንጅ ምናምን ወሳጅ ሰው አንፈልግ ቼልሲ ለጣፋሽ ወስዶ አስቶን ቪላ ሁሉንም ደግሞ ለላንድ የሚያሸንፈው ነገር በኔ ደረሰ እሷንም ሲያረጋት ልክ እንደኔ ይበልሽ ያው እንግዲህ ዛሬ ያው ቼልሲ እንደተሸነፈ ሁሉም የቼልሲ ደጋፊ ክፉ ስለሚሆን ሁላችሁም በጊዜ ግቡ ፍሬንዶች ጀማው ጥቁር ባሪያ ጥላሻት ተጫዋች ሰብስበ ፕሪሚየር ሊግ ለመብላት የሚያስብ ደጋፊ ይችላል ደጋፊ ነው ጠቋራ እንደ ቻሎባ ደንቆሮ ለከንደ ሳንቼዝ ደንቆሮ አለለ ደንቆሮ በርኛ ይዘህ ፕሪሚየር ሊግ ለመብላት የምታስብ ኮንክ አንተ ልም ያልክ ደንቆሮ የቼልሲ ደጋፊ ነህ ልም ያልክ ማለት ነው ጥቋቁር ተጫዋች ቲም ውስጥ ካሉ ለቀልክ ካሲዶን ከራይስ ጋር ተወራድሮ ነበር አሁን ካሲዶ የት ነው ያለው ኮንታ ገባ ካሲዶ ያጠቋራ እርግጫ ነው የሚችለው እሱ ያህያ ዘር ነው ያለበት ጀማው የኳስ የሚጮህ ተጫዋች አይደለም እሱ የኤፍሲ ምናምን ሞክረ ወይ ሪሲንግ ከራይስ ጋር በምንም ተአምር ጥቁር ተጫዋች ቲም ውስጥ ካለ አይሆንም የኋላ ዲፌንሲክ ጥቁር ተጫዋች እልም ያለክ እንደነ ኮናቴ ምናምን እንደ ቻሎባ ካለ ተስፋ የለም ዋጋ የለም ትንሽ እንደነ ጋብሪኤል ነጣ ማለት አለበት ጠቋራ ተጫዋች ሁሉም ጠቋራ ነው ለቲም እንከን ነው ሁሌ ስለዚህ ቼልሲ ተስፋ ታርጊ ፕሪሚየር ሊግ ምናምን ቶፕ 4 ምናምን ጠጋ በሉት ቼላው የልጥለጣውን ጀም ዛሬ ተቀላቅላለች አይዶን ቼላዩ ከማንም አትበልጥም ከማንም አታንስም በቃ ማንም ላይ ነው በቃ ተፈጥሮ ነው በቃ አንተ ሙለላን እኔ ሙለላን ወያለ ሙለላን ጆሮ ሙለላን ተፈጥሮ ነው በቃ ወላላ አርሽራ አባቴ ወይኔ ቼላ ወንድም ጥላ አይገባሽም እኔ ፐርሰናሊ ይሄ ውጤት አይገባሽም በተለይ የመጀመሪያው አጋማሽ ላይ ያሳያችሁት እንቅስቃሴ ገንዘብ ታፈሻለሽ ግን ማለት ነው ጋርናቾ ነው ቋሚ አሰላለፍ ላይ ይዘሽ ምገቢው አረ ወደዛ ሂድ በሉት የምሬን ነው ምንም አይጠቅም ተጫዋች ማለት ጋርናቾ ነው የዚህን የተመታ ቡድን መዝገብ ማክሰኞን ዘጓለን ቤተሰብ እመኑን እንለጠልጣለን ሜዳዬ ላይ ጠርቼ ማለት ነው የሲቲንም የቼላውን የሻሼ ሳይቀር የራሳችንን ሳይቀር ማለት ነው ማክሰኞ ያወራረዳታል እንደ እባብ አናቱን ቀጥቅጬ ማለት ነው እመልሰዋለሁ ወደ ነበረበት ቃል እገባለሁ ቼልሲዎች ግብ አስቆጥረው ብዙዎችን ግራ ያጋባ ነገር ሲያረጉ ነው የተስተዋሉት በስታንፎርድ ብሪጅ ዛሬ ምሽት ቼልሲ ከአስቶን ቪላ ባደረጉት ጨዋታ ላይ ሪሲ ጄምስ ያሻመውን የቅጣት ምት ኳስ ጆዋ ፔድሮ ኳስና መረብን አገናኝቶ ነበር ያኔ ነበር የቼልሲ ተጫዋቾች ግቡን ማን እንዳገባው እርግጠኛ ስላልሆኑ በየትኛው አቅጣጫ መጨፈር እንዳለባቸው ግራ ተገብተው ነበር ጆዋ ፔድሮ በዛ በኩል ይጨፍራል ሪሲ ጄምስ በዚህ በኩል ይጨፍራል ይሄ ድርጊታቸው ብዙዎችን አነጋግሯል ይሄ ፍራንክ ነው አላምንም ይሄ ፍራንክ ነው ቼልሲ ፍራንክ እያደረገን ነው እንጂ ተሸንፎ አይደለም ቼልሲ ፍራንክ እያደረገን ነው አረ ኤምሬ በቃ በሉት ዴ ቶፕ 6 እንዳለ ዛሬ ደግሞ 2-1 ነው በቃ ሙሉ ጨዋታው ያለቀው ፍራንክ ነው የሰሯት ቼልሲ ፈርስት ሃፍ ማለት ነው እግዚአብሔር አንድ ሹቶን ታርጌት አልነበራቸው አንድ አልሞከሩም ሰከንድ ሃፍ ግን እንደዚህ ነገር እንደሚፈጠር በጣም እርግጠኛ ነበርኩ ቢያንስ እኔ ቼልሲ እንዲያሸንፍ ፈልጌ ነበር ምክንያቱም ከስራችን ያሉት እነዚህ ከኛ በአንድ ነጥብ ከአርሰናል በ3 ነጥብ እንግዲህ አስብ ቀጣይ አርሰናል ቢለበልቧት ውይ አይ ኤምሬ ምን እያስብ ነው ይሄ የሌስተር ምናምን ነገር እንዳታስበው እሱን እንዴ ከቀይሮ ገብቶ ዋትኪንስ ናይትሜር ሆነባቸው እኮ አልሆነም ብሉስ ፋሚሊ አልሆነም የዛሬው አልሆነም ማንንም ኢንዲቪጁዋሊ የከሌ ስተት የገሌ ጥፋት ምናምን ብዬ ማንንም መውቀስ አልፈልግም ግን ጥሩ ተንቀሳቅሰናል አስቶን ቪላ ነው ቲሙ ዳኛው ግን ፔናልቲ ከልክሎናል ብዬ አስባለሁ ምናልባት ደጋፊ ስለሆንኩኝ የተሰማኝ ስሜት ሊሆን ይችላል ያሰጣል አያስጥም ሌላ ነገር ነው ግን ፔናልቲ የተከለከለን ይመስለኛል ከዛ ባለፈ ማንንም መውቀስ አልፈልግም ያው ኳስ ላይ መሸነፍ አቻ መውጣት ማሸነፍ ያለ ነው ምንም ማድረግ አይቻልም ብሉዝ ተከለር whatever the weather ተመቻችሁ አንቺ ማን አባሽ ሆነሽው በቪላ ማትለጠፊው የኛ አረጋጊ ቼላል ባባ ግን ይሄ ቪላ ማለት ነው ሌስተርን እያስታወሰኝ ነው ማለት ሌስተርን ሳንጠብቀው የሆነ ነገር የሚፈጠር እየመሰለኝ ነው አሁን በዚህ ሰዓት ላይ እንደ አርሰናል ደጋፊና እንደ አርሰናል የሚያሳዝን የለም
የስትረስ ኪኒን ይዋጡ ለሚያዩ ነው የሚመስለኝ። ከዚህ በኋላ ሲቲ ቀድሟቸው ከተጫወተ ጭንቀት ቀጣይ እስኪጫወቱ ደረጃ በልጦ ይጠብቃቸው መልሰው ያስተካክላሉ። አሁን ቪላ ማክሰኞ ዕለት ከአርሰናል ጋር አለው። ቪላ ለጥፏችሁ ከእናንተ እኩል ከተቀመጠ ሲቲ ከበረረ እኔ አባቢ ደግሞ ባገኛችሁ ቁጥር ምን ያህል መበቀል እናንተ እንደሚፈልግ ታውቃላችሁ። አብረነው እንሮጣለን ማክሰኞ። ማቲካሽ የለም ብላችሁ የልብ እየተሰማችሁ ነው። ሮጀርስ አለ። አዲሱ ሙሽራ ቪላ ይመስላል። ሚዜው የታወቀ ነገር ነውና ቪላ እያሳሳቀ ሁላችንንም ሰጠን። ዛሬ ተረኛዋ ቼልሲ ነበረች፣ እሷንም ሰጥቷታል። ዋትኪንስ ተቀይሮ ገብቶ ጨዋታውን ቅይርን ያደረጉ ወዲያው የፈጠነ ነው። በቃ ካምባክ ሰርተው ያሸነፉትና ቲም ያስፈራል። አጀማመሩ እኮ ማለት ነው ቪላ ምንድነው ምናምን የሚያስብል ነበር። ጎል ራሱ ለማስቆጠር ተቸግረው ነበር፣ ታች ነበሩ። አሁን ያሉት ላይ ናቸው። ከአርሰናል ጋር 3 ነጥብ ልዩነት ብቻ ነው ያላችሁ። አሁን ኔክስት ደግሞ ከአርሰናል ጋር ናችሁ። አርቴታ መፍራት ያለበት ቲም ይሄንን ብቻ ነው። የምሬን ነው። ቪላ ሌላ ታሪክ ውስጥ እየገባ ነው። አስቶን ቪላ በጣም አለቀጥ አፍልተሃል። በቃ እኔ ቪላ በጣም አፈላሽ ነው ምንሽና ልክሽን እኛው ጋር ስትመጪ እንሰጥሻለን ልክሽን እንጂ በጣም አስቸጋሪ የሆነ ቡድን ነው። ጀላው አልቻለችም ማለት ነውና ድጋሚ ተከትላናለች። እኔ ቢስሚላ ቼልሲ ያሸንፍ ሰው ነበረ። አስቶን ቪላ አፍልቷል። እኛ እናበርድለታለን። ማክሰኞ እኛ እናመጣ ችግር የለም አታስቡ። አንተንም ሰጠ ቡድን። ቆይ ምንድን ነው ፈጣሪ መፍራት ትቷል እንዴ እናንተ? ኧረ እባክህ አንተ ኧረ ተወን እባክህ ቪላ እባክህ ተወን። ደግሞ ቀጣይ ከኛ ጋር ነው ጀማ። ቀጣይ ደግሞ ከኛ ጋር ምን ይባላል? አሁን ያለው ወዶ አይደለም ሰው እንዴ ነውር አይደለም እንዴ? የለንደን ክለቦችን በሙሉ እኮ እያበጠረን ነው እናንተ። ላንቺ ደግሞ መሸት ብሏል። ዛሬ ጥሩ ትሆኛለሽ ታሸንፊያለሽ ብዬ ነበር። አንግባን ምን ነካሽ አንቺ? ሰው ሲቋጥርልሽ ማታቂም እንዴ? ምን አይነት ቡድን ነሽ በእናታችሁ? ለማንኛውም አሰልጣኛችሁ ግን ተጫዋች ቀየር ይችልበታል ነው ማለት ተጫዋች ቀየር ሰላም የነበረው ቡድን። ለማንኛውም ጀማው ለትርፌ ብቻ ሲሆን ነው ይሄ ቡድን የሚንቦቀቦቀው። ቪላ የሚሉት ቡድን የምሬ ነው የምላችሁ በጣም ችግር አለበት። አታስቡ ሃንግማኖች። እሺ ቀጣይ ከኛ ጋር ስለሆነ ጫውት ያለው እናስቀይምላችኋለን። አንሰሙ በቃ እንዴት የተሸነፍነው? ለምንድን ነው የተሸነፍነው? ቆይ አሪፍ እኮ እየተጫወትን ነው። ፈርስት ሃፍ እኮ ሳይሞክር ነው የወጣው ቪላ። ኦን ታርጌት ኦፍ ታርጌት ሳይሞክር ነው የወጣው እና ሌሎ የተሸነፍነው። ዋትኪንስ የሚገራረሙ 2 ጎሎችን አስቆጠረብን። በዚህ ሲዝን ቤንች ላይ ሲዘፈዘፍ የነበረ ዋትኪንስ 2 ጎልኛ ነው። ለምንድን ነው ሉዝ እያደረግን ያለ ነው? አሁን ደግሞ ፈርስት ሃፍ እና ሰከንድ ሃፍ ሌላ ነው። በፊት እኮ ከአንድ ጌም ወደ አንድ ጌም ነበር የተለያየ ነበር። አንድ ጌም ላይ የተለያየ ቲም ነው እያየን ያለ ነው። እኔ አላቅም እንዴት እንደተሸነፈ፣ እንዴት ይሄ ስኮር ላይን እዚህ ጋር እንደተጻፈው አላቅም። እኔ በቃ አሁን ፈርስት ሃፍ ላይ የሰው በቃ ነው እግዚአብሔርን ድንጋይ ብሉ። የዘንድሮን የፕሪሚየር ሊጉን ዋንጫ ብሪጁን በመደረማመስ ነው ኡናይ ኤምሬ መፋት አይደለም ያለው። ያራዳ ፈረመ ሄዶ ለንደን ላይ ያራዳ ልጅ። እንዲሁም ደግሞ ለተማክሰኞ ከአርሰናል ላይ ወደ ፍላይ ኤምሬት አምርቶ የሚጫወት ይሆናል። ይህንን ጨዋታ የሚያሸንፍ ከሆነ እኩል የሚሆነው ይሆናል ከአርሰናል ጋር። በአንጻሩ አርሰናል አሸናፊ ከሆነ ወደ 6 መስፋት ይችላል ማለት ነው። ምን አለፋ ማለት ነው። ሰንደቁና ኢንዳኩ አንድ ላይ የሚያዩት ጨዋታ ነው ለተማክሰኞ የሚደረገው። ዛሬ ግን አስቶን ቪላ ከመመራት ተነስቶ ቼልሲን ወገብ አገዶን ብሎ ተመልሷል ማለት ነው። ኡናይ ኤምሬ እለት እየባሰባቸው እየጨመሩ መጥቷል። ሽንፈት አያቀኝም ማለት ጀምሯል ማለት ነው። ያራዳ ልጅ ቀድሞ ፈርሞ መግባት ጀምሯል። የዘንድሮ ደግሞ የአስቶን ቪላ አካሄድ የሚያስቅ ፈርስት ሃፍ ያንተ ሙድ ነው፣ ባንተ አካሄድ ነው የሚሄድልህ። ሰከንድ ሃፍ ግን አያዳምጥም። ሰከንድ ሃፍ የሱ ሙድ ነው። ምንም አይነት ርህራሄ ማቅም ጨክኖ ነው የመጣው ዘንድሮ ነው የምልህ ያራዳ ልጆች። በዚህ ምክንያት የማክሰኞን ጨዋታ ከየትኛውም ጊዜ በላይ አጓጊ እንዲሆን አድርጎታ ለማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ ይደረግ። የፕላስ ምልክቷ የእናንተ ነች። ጆሊ ዋትኪንስ
እችኛዋ ሳቅ ለቼልሲ ነው የምትገባው። እችኛዋ ሳቅ ለቼልሲ ነው የምትገባው። ቪላዬ ወይዬ አትሉኝም? ስጥት ከምባክ ስታንፎርድ ብሪጅ ላይ ስጥት። እኔ እኮ ነግሬሻለሁ፣ አስቶን ቪላን ማሸነፍ የተፈቀደው ለአንዳንድ ክለቦች ነው ስልሽ አልሰማኛል። ለንደኖችንማ ጭራሽ በቀላለው ከለንደን ክለብ ላይ መሰለኝ። አረ ዋትኪንስ ተቀይሮ ገብቶ 2 ጎል አረ ይችላል። ሃትሪክ ሁሉ እኮ የሚሰራበትን አጋጣሚ እያጠፋ ነበር እንጂ ቃላት የለኝም ለቪላ። ይሄ ነው ትክክለኛው አስቶን ቪላ የኡናይ ኤምሬ ክለብ። ዋው! በዛሬው ጨዋታ ከቼልሲ ማድነቅ የሚችለው ዛሬ ሪስ ጄምስን ብቻ ነው በቃ። ከዛ ውጪ ብዙ ማውራትም አልፈልግም። ለማንኛውም ግን ማለት ነው ቋጠሮዬ ሰርቷል። ቶፕ 4 ላይ ተደላድዬ ተቀምጫለሁ። ይመቸን ፋሚሊ። ስጥት ግባ እናውጣው። አረ ማሊያ ስጡኝ የቪላ አረ የቪላን ማሊያ ስጡኝ። በተለይ ለማክሰኞ ለአርሰናልና ለቪላ ጨዋታ ማሊያ የቪላ ማሊያ ለብሼ ነው ለቪዲዮ የምሰራው። በተከታታይ 11 ጨዋታ ሲያሸንፉ አስቶን ቪላ ማለት ነው ከ1980 ምናምን ጀምሮ ለመጀመሪያ ጊዜ ዛሬ 11 ጨዋታ በተከታታይ አሸነፉ። ይሄ ምን ያህል ኮንፊደንስ ሊሆናቸው እንደሚችሉ አስቡ። ቼልሲን አዌ አሸነፉ። አሁን ከአርሰናል ጋር አዌ ይጮታሉ። ከወር በፊት ነው አይሞላው ያሸነፏቸውን አርሰናል ማለት ነው። ዋትኪንስ ገብቶ ማለት ነው ጨዋታውን ቀየረው። በቃ ሮጀርስ የሚገርም እንትን ላይ ስለነበረ ፎርም ላይ ስለነበረ በቃ በጣም በሪስ ጄምስ ማርክ ተደርጎ ነበር። ዛሬ እንዳይንቀሳቀስ ፍና አድርገውት ነበረ። ለዋትኪንስ ስፔስ ታውለት ማለት ነው። ከዛ አሲስት ለዋትኪንስ። አሁን ኦናና አወቃችሁት? አስቶን ቪላው ጥቁሩ ልጅ የኤቨርተን የነበረው እንደዚህ 3 ነጥብ ይለና እንደዚህ ኪሲ ከታታል። በቃ እቺ ቀልዳለች። ሁሌ ሲገባ ወደ ድሬሲንግ ሩም ይቀረጻል። አሸንፈው እንዲህ ይለና 3 ነጥቡን ወደ ኪሱ። ቼልሲ ተሸንፏል። ቪላ ማለት ነው በጣም መታየት ያለበት ቲም ነው። 11ኛ ተከታታይ ጌም አሸነፈ። እግዚአብሔርን ምላችሁ ማለት ነው ዛሬ ቼልሲ ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ ቼልሲ ምንድነው? እኔ ግራ ገባኝ እኮ እንዴ። ፈርስት ሃፍ ላይ ከቪላ ጋር የሚጫወት አልመሰለኝም። እኔ ይሄማ ሊድስ ነው የሆነ ቲም መሰለኝ። እኔ ሌላ ነገር እኮ ድብድብ አደረገው ቼልሲ። ሰከንድ ሃፍ ቪላ ተቀያየረ፣ ዋትኪንስ ገባ፣ 2 ጎል አገባባቸው። ማን ሞርጋን ሮጀርስ መጀመሪያ ላይ ሰጠው። በጣም ነው የሚችለው። ማን ሮጀርስ በጣም ነው የሚችለው። ቪላዎች ማለት ነው በጣም መታየት አለባቸው። አይን ያስፈልጋቸዋል። የምሬን ነው ለመሰላችሁ 11 ጌም አሸንፈዋል ማለት ነው። አሁን 39 ነጥብ አላቸው። ሲቲ 40 በ1 ነጥብ ነው ከሲቲ የሚከተሉት፣ ከኛ በ3 ነጥብ። ማን ቪላን ማለት ነው። አሁን ማክሰኞ እናገኘዋለን። ከዛሬ ጨዋታ ያተረፍነው ነገር ምንድነው ታውቃላችሁ ማለት ነው። ካሽና ካማራ አይገቡም። አሁን ማክሰኞ ላይ ካሽና ካማራ አይገቡም። ከዛሬ ጨዋታ ቋጠሯችን ያተረፍነው ነገር ካሽና ካማራ አለመግባታቸው ነው። ሌላው ግን በጣም ያበደ ነው። ማን ቼልሲን ስጥት ቼላውም ተሰጣት በአስቶን ቪላ ተመሳሳይ ክትባት ነው የተሰጣችሁ። ከወያላው ከትርፌና ከሲቲ ከተመሳሳይ ክትባት ተቆንጥጣችሁ ነው የተላካችሁ ጆሮአችሁ። ይሄ ቲም ይችላል። አስቶን ቪላ ነግሬያችሁ ነበር እኮ አለ የተለያየ የነቆራ ቪዲዮ ስሰራባችሁ ምን ስትሉ ነበር? እኛ ቼላንን ምናምን ስትሉ አልነበር? ሰጠሽ አስቶን ቪላ። ይሄንን ቡድን ያሸነፈው ሊቨርፑል ብቻ ነው። የእግር ኳስ ክለብ በሁለት ይከፈላል ብያችሁ ነበረ። አስቶን ቪላ የሚያሸንፍና ማያሸንፍ። አስቶን ቪላ ማሸነፍ እንዲቀላል አይደል? እየመጣ በሜዳችም ያለ ሜዳው ነግራችሁ ነበር። ይችላሉ። ቼላው ግን ምንም ማድረግ አይቻልም። በቃ አንቺ አትቀሪም ከነሱ፣ አንቺ አትቀሪም። ተሰጠሽ በቃ አንቺም ክትባትሽ ወጋ ነው ስጥት ነው። አስቶን ቪላ ግን ይችላል። ይሄ ቲም ይችላል። አሁን እኔ የምጠብቀው እንድች ሴሌብሬሽን ነው የኦናና ኪሱ 3 ፖይንት የሚያስገባትን ሴሌብሬሽን ነው የምጠብቀው። ይመቻቹ። ይሄ ፕሪሚየር ሊግ እንግዲህ አይገመትም፣ እያየ ነው። የኡናይ ኤምሪዮን አስቶን ቪላ የሚያቆመው ቡድን ጠፍቷል ጋይስ፣ የምሬን ነው። 11ኛ ተከታታይ ጨዋታ ድል ማድረግ ሲችሉ ዛሬም ስታንፎርድ ብሪጅ ላይ ተጉዘው ቼልሲን ከመመራት ተነስተው 2-1 ማሸነፍ ችሏል። በጣም ገራሚ ጨዋታ ነበር የተመለከትነው። ፈርስት ሃፍ ቼልሲ ዶሚኔት አድርጎት ነበረ። ታዲያ ብልጫውንም ተጠቅመው እንግዲህ በጃኦ ፔድሮ ጎል አማካይነት 37ኛው ደቂቃ ላይ ቀዳሚ መሆን ችሎ የመጀመሪያው አጋማሽ 1-0 መሪነት ነበር የተጠናቀቀው። ከዛ በኋላ እንግዲህ ከሁለተኛው አጋማሽ በኋላ የኡናይ ኤምሪ አስቶን ቪላ በጣም ተሻሽሎ ወደ ሜዳ ቀርቦ የተሻለ የጨዋታ መንገድን ማስመልክቶን እንግዲህ ቼልሲ ላይ ብልጫውን በመውሰድ ቀይሮ ባስገቡት ኦሌ ዋትኪንስ አማካኝነት 2 ጎሎችን አከታትለው በማስቆጠር 2-1 ጨዋታውን እንግዲህ በመቀልበስ ማሸነፍ ችሏል። ጣፋጭ 3 ነጥብ በማስመዝገብ እንግዲህ በፕሪሚየር ሊጉ
39 ነጥቦችን በመያዝ ሶስተኛ ደረጃ ላይ ተቀምጧል ማለት ነው። የዩናይ ኤምሪው ቼልሲው ደግሞ እንግዲህ 29 ነጥቦችን በመያዝ አምስተኛ ደረጃ ላይ በሰዓት በፕሪሚየር ሊጉ ተቀምጧል ማለት ነው። ቆንጆ ጨዋታ ነበር የተመለከትነው። ቪላ ግን በጣም አስደናቂ ግስጋሴ ላይ ነው የሚገኘው። ከመሪው አርሰናል ጋር ያለው የነጥብ ልዩነት ራሱ 3 ነጥብ ሆኗል አሁን ላይ ማለት ነው። ታላላቅ የሚባሉ ቡድኖችን እያሸነፈ ከባባድ የሚባሉ ፈተናዎችን በሚገርም ሁኔታ እየተወጣ እያስመለከተን ይገኛል። እናንተ ስለዚህ ቪላ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ ኳስ መረጃዎችን ማግኘት ይችላል። አፍልቼ ነበር ይበለኝ። በቃ ምንም ማለት አልችልም። የሚገርም ቼልሲ አንድ ያየ ነው። የሚገርም በቃ እንዴት ነው የምንችለው? በእናታችሁ ምን አይነት ኢንዲቪጁዋል ኢረር፣ በቃ ሙሉ ኢንዲቪጁዋል ኢረርም ኖሮበት ደግሞ እንደገና ሙሉ ቲሙ ስህተት ሲኖርበት አስቡት። በዚህ ጨዋታ ላይ ኤንዞ ማሬስካ ምን አይነት ውሳኔ ነው የወሰነው? በዚህ ወሳኝ ጨዋታ ላይ ባዲያሺልን አስገብቶ ፎፋናን ቤንች ለቦርንሞዝ አስቦ እኮ ነው እሱ። በቃ ቀጣይ ኤፍሲ ጀግና እኮ ነው። ኧረ በፈጣሪ እሺ። ኩኩ ምን እየሰራ ነበር ዛሬ? ኩኩ በቃ ተቀያሪ የለኝም ብሎ ይጃጃልብን ጉስቶ ያለ ቦታው እስኪጫወት እስኪገደድ ድረስ ማለት ነው። እንደገና ቻሎባ የለም ዛሬ አጠቃላይ የለም። ጋርናቾ እንደውሌው የለም። እንደገና ኔቶ ደግሞ ምን አይነት ስግብግብ ተጫዋች እንደሆነ ያየንበት ጨዋታ ነው ባጭሩ ማለት ነው። ፈርስት ሃፍ ላይ ያገኘናቸው እድል ብንጠቀም ኖሮ ሰከንድ ሃፍ ላይ እንደዚህ ላበላ ባልሆንን ነበር። በቃ ላበላ ሳንቼዝ ጠፋበት ምን እንደሆነ ሚናው እዛ ሹት ተለማመደ። ከፔናልቲ ቦክስ ውጪ ኳስ ይዞ መሄድ አማረው በእጁ። አስቡት እንዴ! የለንም እኮ በቃ የለንም። ማንኝ እኔ ቆይ ቪላን ማስጥለው 10 ተከታታይ አሸንፎ መጡ ማንኝ? ሲጀመር ቪላ የዋንጫ ቲም ማርያምን በቃ የዋንጫ ቲም ነው። እንዴት ነው የሚችሉት? በተለይ ኤምሬ እንዴት እንደሚችል ሰከንድ ሃፍ ቀየረው ጨዋታውን። በቃ ቀየረው። ሰከንድ ሃፍ እንደዛ ይለጥልጡን። ኧረ በፈጣሪ በቃ እኛ ምን አገባን? ካሁን በኋላ አያስጨንቀንም። እንደለመድ ነው ዲሴምበርና ይሄ በቃ የገና ሰሞን ጨዋታ ለኛ ይሆን አለቅ። ኧረ አንዴ ለአስቶን ቪላ ጋይስ ምን አይነት ቡድን ነው እየተመለከተ የምንገኘው? እንጂ ኡናይ ኤምሪ አስደናቂ ቡድን 11ኛ ተከታታይ ድላቸውን ዛሬ አስመዝግበዋል። በፕሪሚየር ሊጉ ደግሞ 8ኛ ተከታታይ ድላቸውን ከተሸነፈ ቪላ 2 ወር ተቆጥሯል። ምን አይነት ምርጥ ቡድን ነው እያየን የምንገኘው። ቼልሲን ከመመራት ተነስቶ 2-1 ማሸነፍ ችሏል። ኦሊ ዋትኪንስ የጨዋታው ኮከብ ያለ ጥርጥር ሰከንድ ሃፍ ተቀይሮ ገብቶ ሁለቱንም የማሸነፊያ ግብ ማስቆጠር ችሏል። ምን አይነት ሱፐር ሰብን የነበረው የእንግሊዛዊ አጥቂ ጋይስ። ቼልሲ በመጀመሪያው አጋማሽ ሙሉ ለሙሉ ዶሚኔት አድርጎ በርካታ የጎል እድሎችን ቢፈጥርም ነገር ግን ከአንድ ጎል የዘለለ ማስቆጠር አልቻለም ነበር። ከረፍት በፊት ማለት ነው አስቶን ቪላ አንድም የጎል ሙከራ ማድረግ አልቻለም ነበር። አንድም። ከረፍት በኋላ ግን 11 የጎል ሙከራዎችን አድርጎ 8ቱን ኦን ታርጌት አድርጎ 2ቱን ጎል አስቆጥሮ ቼልሲ ላይ ካምባክ ሰርቶ ነው የወጣው። እጅግ አስደናቂ ቡድን ነው አስቶን ቪላ። ከመሪው አርሰናል አሁንም በ3 ነጥቦች ብቻ አርቆ በ3ኛ ደረጃ ላይ ከሲቲ ቀጥሎ ቁጭ ብሏል። ምን አይነት አስደናቂ ቡድን ነው እየተመለከተ የምንገኘው። ስለ አስቶን ቪላ ድል፣ ስለ ቼልሲ መሸነፍ እናንተስ ምን ትላላችሁ? ሀሳባችሁ ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኮሜዲ የሆነ ቡድን ነው ያለን። እኔ እንጃ በቼልሲ ቼልሲን መደገፍ ከጀመርኩ ጀምር እኔ በአንድ ጨዋታ 2 አይነት ቡድን እኔ ሲያስመለክተኝ ይሄን ቼልሲ ነው ያየሁት። ባለፈውም ሳምንት እንደዚሁ በመጀመሪያው 45 በቃ በጣም የሞተ ሆኖ ሁለተኛው ሲገባ የሚገርም ቼልሲ፣ ዛሬ ደግሞ በተቃራኒ ሆኖ በመጀመሪያው የተሻለ ቼልሲ ሆኖ ሁለተኛው 45 በቃ በጣም የሞተ። ኧረ በስመ አብ ማለት እኔ ከተጫዋቾቹ ይሁን ችግሩ ከአሰልጣኙ ይሁን ችግሩ ወይስ ላይ ከሆነ በቃ ከላይ እስከታች ያለ በቃ በሽቋል ማለት ነው ሁሉም ነገር። ኧረ በስመ አብ እንዲህ ሰው ቢያንስ እንኳን በሜዳ 1-0 እየመረህ ረፍት ወጥቶ ቢያንስ እንዲህ ከረፍት በኋላ ቢያንስ እንኳን ውጤቱን ለማስጠበቅ እንኳን ሰው አይጫወትም። በቃ በጣም ሙሉ ለሙሉ የሞተ በቃ ኧረ በጣም መብርሃን በጣም የሞት ሆኗል። እኔ እንደዚህ አይነት እኔ ምን እንደሆነም እኔ ችግሩ ሊገባኝ አልቻለም። ምንም እኔ በቃ ኧረ በቃ ምንም መብርሃን በሺ ቪላ እንደው ጥሩ ቡድን ነው በቃ ለዋንጫ እየተጫወተ ያለ ቡድን ነው። ግን ቢሆን በሜዳ 1-0 እየመራው እስከዛሬ እኮ ከፍ ያሉ ቡድኖች ጋር ስንጫወት እኮ በጣም የሚገርም ጨዋታ እኮ እንጫወታለን። በቃ በጣም አሪፍ በቃ የመጀመሪያው ደግሞ ጥሩ ጨዋታ ተጫውተን እኮ በቃ ይሄን በቃ አሸነፍ ነው ቪላ ምናምን ብል ሁለተኛው አርበን በገዛ ሜዳችን ማለት በቃ ስትት ደግሞ እርሜ ለሮበርት ሳንቼዝ መብርሃን ሮበርት ሳንቼዝ ባይኖር ዛሬ ከዚህ የበለጠ ጎል ሌሎቹ በሽቀዋል። ኧረ ወይ ካሰልጣኙ ወይ ከተጫዋቹ የሆነ ችግር አለ እንጂ እንደዚህ የበሽቀ 2 አይነት ቡድን በአንድ ጨዋታ እናይ። 2 አይነት ቡድን ያየን ይመቻችሁ። ለም ኮፒ ሊንክ እና ሪፖስት አድርጉ። አስቶን ቪላ ወዴት እየሄደ ነው? አስቶን ቪላ ወዴት እየሄደ ነው ጋይስ? ዋትኪንስ አውሬ ኦና ኢምሪ ወደ ፕሪሚየር ሊጉ ልክ እንደመጣ እኔ አላማዬ ፕሪሚየር ሊጉን እና ሌሎች ዋንጫዎችን ማሳካት ነው። ማን ነው ሰውየው? ኦና ኢምሪ። እኔ ሁሌ
ኦና ኤምሬን ኦቨርሬት እያረኩት አይደለም ማካብድለት አይኖ ሂም በደንብ ነው ማቀው ኦና ኤምሬ እኔ ያደርገዋል ብዬም ላስብ እችላለሁ ውስጤ ይፈራል ምክንያቱም ሰውየው ኦና ኤምሬ አስቶን ቪላ ወዴት ነው እየሄደ ያለው ወዴት ቼልሲን ስጥት ቤተሰብ አርሰናል ፋንስ መፍራት አለባችሁ ሌላ አስፈሪ አውሬ እዚህ ጋር አለላችሁ ጥንተ ጠላታችሁ አለላችሁ እዚህ ጋር ፈሩ በስመ አብ ጋይስ ይህንን አስቶን ቪላ እሺ ማን ነው የሚያቆመው? እኔ ማክሰኞ ደርሶ አርሰናል ከአስቶን ቪላ የሚያደርጉትን ትንቅንቅ እስከማይ እንዴት እንደቸኮልኩ ልነግራችሁ አልችልም። አስቶን ቪላ እንግዲህ 11ኛ ተከታታይ ድሉን አስመዝግቧል። ከኋላ ተነስቶ እንግዲህ በዋትኪንስ 2 ግቦች ቼልሲን 2-1 በጣም በምርጥ ብቃት ድል አድርገው መውጣት ችሏል ማለት ነው። በነገራችን ላይ ማክሰኞ በኤምሬትስ ስቴዲየም ነው አስቶን ቪላ ከአርሰናል ጨዋታቸውን የሚያደርጉት። መድፈኞቹ እንግዲህ በቪላ ፓርክ የደረሰባቸው ድል ለመበቀል እንግዲህ ሽንፈቱን ማለት ነው። አስቶን ቪላ ደግሞ በዚህ እንግዲህ አውሬ በመሰለ ያሸናነፍ እንግዲህ እየሄደበት ባለው መንገድ አርሰናልን ሄዶ ይገጥማል። ጨዋታው ምን አይነት መልክ ይኖረዋል ገና ካሁኑ ለማየት እኔ በግሌ በጣም የጓጓሁት ጨዋታ ነው። ዛሬ እንግዲህ አስቶን ቪላ ማሸነፉን ተከትሎ ሶስተኛ ደረጃ ላይ በ39 ነጥብ መጥቷል። ፕሪሚየር ሊጉን አርሰናል በ42 ነጥብ ይመራል። ሲቲ በ40 ነጥብ ከአርሰናል በ2 ነጥቦች ብቻ አንሶ ይከተላል። ቪላ ከአርሰናል በ3 ከሲቲ በ1 ነጥብ ብቻ አንሶ በ39 ነጥብ ሶስተኛ ነው። በነገራችን ላይ ቪላ አርሰናልን ድል ማድረግ የሚችል ከሆነ ማክሰኞ ነጥቡን እኩል ማድረስ ይችላል ከአርሰናል ማለት ነው። ወይስ አርሰናል ቪላን በሜዳው አሸንፎ እንግዲህ ነጥብ ልዩነቱን ወደ 6 ያሰፋዋል? በጣም የሚጠበቅ ጉዳይ ነው። በነገራችን ላይ ዛሬ በአስቶን ቪላ በኩል ካማራና ማቲካሽ በውድድር ዓመቱ ያዩት ቢጫ ካርድ 5 መድረሱን ተከትሎ በአርሰናሉ ጨዋታ አይሰለፉም ማለት ነው። የፕሪሚየር ሊጉ ዋንጫ የማን ይመስላችኋል? ማክሰኞስ በአስቶን ቪላና በአርሰናል መካከል ምን አይነት ውጤት ትጠብቃላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቷን መጫና ፎሎ ማድረግ አትርሱ። ይመቻችሁ። ቪላን የማሸነፍ ግዴታ የለብንም ምናምን ስል ባለፈ ደበረሃር ተመልከች የለውን ደግሞ ዛሬም እንዳረጉት ኧረ በስመ አብ ቼለውንማ አሳይተውላን የነሱት ማለት ነው። ካምባክ ነው የሰሩበት እና እኛ ቪላን የማሸነፍ ግዴታ አለብን። ያው እነ ብሩኖ ተጎድተው ወጥተው አማድ ምቤሞ ማዝራዊ ምናምን በሌሉበት ጨዋታ ቪላን ልናሸንፍ ቀለኝ። ለማንኛውም ቪላ ያለመሸነፍ ጉዞ ምናምን በቃ ዛሬ ይቋርጣል ምናምን ብዬ አትሊስት እንደው ቼለው በሜዳው ነው እንደው አቻ ያጣ ምናምን ብዬ ነበረ። ኧረ በስመ አብ። ለማንኛውም ቸለሰው ነበር የቀረችው ቪላ አርሰናልንም ሊቨርፑል ነበር እንደባለፈው ተሳስቼ ሲቲንም እኛንም አሸንፏል። ቼላው ነበር የቀረችው ቼላውንም ሰጥቷታል ማለት ነውና ቪላ ባጭሩ የሁላችንም አባት እንለዋለን ማለት ነው። እሺ ደምበላሽ የወንድምሽ እንደምንመልሽ እሺ ለጋታ አንቺንም ወስዶ 2-1 ለጠፍ ግን አስቶን ቪላ ግን ችግሩ ምንድነው ወገን? አይደለም ችግሩ ምን 2-1 ካልሆነ እምቢ አለ እኮ ወገን 2-1 እምቢ አለ በቃ። ከዛ በላይ አልጨምረም ከዛ በላይ አጣገበው ማለት እኮ አስቸገረ፣ እውነት አስቸገረ። ደም ይችላል እትት ማለት ምሮ ፈርስታፍ እንደዛ ዶሚዝ አድርገሽ ምንሽ አይ የሆነ ክሬዲት መስጠት ፈልጋለሁ የሆነ ያክል ግን ማለት ነው። በቃ አስቶን ቪላ አስቸገረ፣ እውነት አስቸገረ ጋይስ። ግን እመኑኝ እኛ ነን የምናስቆመው። እኔን እመኑኝ እኛ ነን የምናስቆመው። በቃ ቼሏን የተባበረችን ነገር ቢኖር 2 ተጫዋች ስፔሻሊ አካሽ ነው እና ሰፈር ይበለችለት እሱ በቢጫ ካርድ የለም 2 ተጫዋቾች በቢጫ ካርድ ይሉልንም እሱን አድቫንቴጅ ወስደን የተመለሱ ተጫዋቾች ጠብቀን ማለት ነው። እመኑኝ አስቶን ቪላ የምናስቆመው እኛ ነን አስቶን ቪላ የምናስቆመው። አስቶን ቪላ በጣም ሲሪየስ ኮስታራ ቡድን የሆነ ነው ፋሚሊ። እንደ የሐኪም ትእዛዝ እኮ ነው የሚመስለው ለቶፕ 6 ቡድኖች። ዩናይትድን 2-1፣ አርሰናልን 2-1፣ ቼልሲን 2-1፣ ማንቸስተር ሲቲን 1-0 አይደል? እጅግ ኮስታራ ሆኗል አስቶን ቪላ ማለት ነው። ይኸውላችሁ የተከላካይ ክፍሉን ትንሽ ሜንቴን ያደርገው ከአርሰናል ከማንቸስተር ሲቲ ጋር አንጻር ማለት ነው። አይ ቲንክ ንጹህ ጎሉ ራሱ 10 ነው እና ከትናንሽ ክለቦች ጋር ያለውን ነገር ትንሽ ሜንቴን ያደርገው እንጂ ማለት ነው። ኡናይ ኤምሬ በጣም ሲሪየስ ሆነ። 11ኛ ተከታታይ ድሉ ሪከርድ ነው። ዋትኪንስ ምን አይነት ምሽት ነው ያሳለፈው ዛሬ? 1-0 እየተመራ ቡድንክ ገብተህ 2 ጎል ስኮር ስታደርግ አስበው ምን አይነት ምሽት ልታሳልፍ እንደምትችል ማለት ነው። በስማም የሚገርም እንደ ዋትኪንስ አይነት ተጫዋች ስኳድ ውስጥ ካለ
በጣም ትጠቀማለህ። ጌም ቼንጀር የሆነ ተጫዋች ነው ሚኬል አርቴታ። እችን ጨዋታ ከተካየ ማለት ነው ሊማር ይገባል ከኡናይ ኤምሪ። 2-1 ቢመራ አርሰናል አባቴ ግንብ ነው የሚያደርገው። ኡናይ ኤምሪ ጭራሽ ማለት ነው ጭራሽ የድፍረቱ ድፍረት ከሜዳው ውጭ እየተጫወተ ጭራሽ ሶስተኛ ጎል ለማግባት ነው እንጂ ይሄ ለመጠቅጠቅም አላሰበም። ኡናይ ኤምሪ በጣም እምቅ አቅም ታክቲክ ላይ በተለይ በጣም ሲሪየስ የሆነና በቃ ነቀዝ የሆነ አሰልጣኝ ነው በጣም ማለት ነው። የምሬ ነው የምላችሁ። ቪላን እንግዲህ አስቡት ከመሪው አርሰናል ጋር 3 ነጥብ ልዩነት ነው ያለው። ቀጣይ ከማን ቢገናኝ ጥሩ? አርሰናል ከቪላ ምን አይነት ጨዋታ ነው የምንመለከት? ቪላ ካሸነፈ እኩል ነጥብ አባቴ፣ አርሰናል ካሸነፈ ደግሞ በልበል እስካሁን ድረስ ያለ ነገር ይበቃናል ብሎ 6 ነጥብ ያደርገዋል። በመሃል ማሊሽ ወልክ ይችላል ሲቲ። አረ ፕሪሚየር ሊግ ዘንድሮ ይለያል። አረ ዘንድሮ ይለያል። ለማንኛውም ቼልሲ በቪላ እየመራ ነበረ። በቪላ ቼልሲ 2-1 ተሸንፏል። ጨዋታውን እንደተመለከታችሁት ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። አስቶን ቪላ አቋም 11 በተከታታይ ቼልሲ ይሄንን ስትሪክ የማቆም አቅሙ የለሽም። ባለፈው ማን ዩናይትድ ላይ አርጉኝ አራኛንን ጎስቱና ከቶፕ 4 ወጣሽ። እኔን ልትገጥሚ እስቲ ሁለተኛ ነበርሽ፣ ብዙ አወራሽ፣ አቻ አግኝተሽ እንዳሸነፍሽ አስወራሽ። ከዛ ቤት እንዳለሽ በርግጥ እኔም ካንቺ ጋር ከተጋጠምኩ በኋላ ጨዋታ ላይ ጥሩ አይደለም፣ ግን 3 ነጥብ ኤፍሲ ነው አይሻል ለውጣችን 12 ነጥብ ከኔ ጋር ከቪላ ጋር 10 ነጥብ ከማን ዩናይትድ ጋር እሙያ ቢኤል ትባይ ነው። ሊቨርፑል ያ ሁላ የተለጠለጠው ሊቨርፑል ይበልጥሻል። ኢማጂን ቪላ በጣም አስደማሚ ፎርም ላይ ያለው ሰከንድ ሃፍ ላይ ብቻ ፈርስት ሃፍ ተቀጥቅጠው እንዴ ኤምሪ እንደዚህ ለምን ነው የምትችለው? ንቋቸው ፈርስት ሃፍ ጀስት ተረጋ ብሎ ብቻ አብዞርብ አደረገና ሰከንድ ሃፍ ላይ ቀዋወራቸው ቼንጆቹ ምናምን ብትል። ማክሰኞ ከባድ ጨዋታ አለብን። ማክሰኞ በታሪኩ ለሁለተኛ ጊዜ ቪላ 11 ጨዋታ በተከታታይ ሲያሸንፍ 12 አይሆንም። የኔን 18 አንቢትን ጌም 18 አንቢትን ራን እንዳቋረጠው ቪላ እኔም ደግሞ ያንተን 12 ዊኒንግ ስትሪክ ማክሰኞ እቆርጥልሃለሁ ነው ማለት። we are the gunners አንተ መርዝ ትበላለህ። ሃንግማን ቻው